መዘዝ ይህ ፖፑሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFP ጋር በመተባበር በሲዳማ ክልላዊ መንግስት በሲዳማ ሬዲዮ ቀረጻና ማሰራጫ ጣቢያ እንዲሁም በበንሳ FM 91.9 የሚተላለፍ በጾታዊ ጥቃትና ጎጂ ድርጊቶች ጉዳይ ላይ የሚያተኩር አዝናኝና አስተማሪ ተከታታይ የሬዲዮ ድራማ ነው። መዘዝ ጤና ይስጥልን አድማጮች፣ እንደምትሰነበታችሁ። መዘዝ ተከታታይ የሬዲዮ ድራማን ማቅረብ ከጀመርን ዛሬ ሁለተኛው ክፍል ላይ እንገኛለን። አድማጮች፣ ባለፈው ሳምንት ክፍል 1ን እንደተከታተላችሁት ፍሬ በትምህርት ቤቷ ለሚካሄደው የጥያቄና መልስ የማጣሪያ ውድድር ላይ ለመቅረብ ዝግጅቷን ጨርሳ ወደ ትምህርት ቤት ለመሄድ ተነስታለች። ነገር ግን አጎቷ ግርማ እንዳትሄድ ከልክሏታል። ጫካ በመንገዱ ላይ ስለሚገኝ እንዳይተናኮላት ነው ወደ ትምህርት ቤት ለመሄድ የተዘጋጀችውን ፍሬን አጎቷ አቶ ግርማ እንዳትሄድ ይከለከላት። ምክንያቱ ደግሞ ወደዚያ ሰፈር የተመለሰውና ሰፈረተኛው የሚፈራው ጫካ በአካባቢው መንገድ ላይ በመታየቱ ነው። የፍሬ እናት ወይዘሮ ስናሽ ደግሞ አቶ ግርማን እንዲሸኛት ስለነገሩት ከፍሬ ጋር አብረው ወጥተዋል። ጫካ ለጋብቻ ያልደረሰች ልጅ አግብቶ በጫጉላዋ ዕለት ለጉዳት እስከምትዳረግ ድረስ ደብድቦ በደረሰባት ጉዳት በሕክምና ላይ ትገኛለች እያለ ሰፈረተኛው ያወራል። ያው እንደሰማችሁት በሌላ በኩል ደግሞ ፍሬ ትምህርት ቤት ደርሳ ለውድድሩ መዘጋጀቷን ለመምህር ከድር አረጋግጣለታለች። ታሪኩ ወዴት ይወስደን ይሆን? የዛሬውን ክፍል 2 መዘዝ ድራማን ከማቅረባችን በፊት ግን የፖፑሌሽን ሚዲያ ሴንተር ኢትዮጵያን መልእክት እናስቀድማለን። በሀገራችን ብዙ ሴቶች 18 ዓመት ሳይሞላቸው ጋብቻ እንዲፈጽሙ ይገደዳሉ። ይህ ጋብቻ ብዙ ጊዜ በጠለፋ፣ በማስፈራራት፣ በቤተሰብ ግፊትና በሌሎች የሴቷን ፍቃድ ባልጠየቀ ሁኔታ ይፈጸማል። ይህ በታዳጊነት የሚፈጸም ጋብቻ በአሳሳቢነቱ የቀጠለና በብዙዎች ዘንድ ችላ ከተባሉ ጎጂ ልማዳዊ ድርጊቶች መካከል በዋነኝነት የሚጠቀስ ነው። የልጆች ጋብቻ ልጅነትን ያሳጣል። በልጆች የትምህርት፣ የጤናና የጥበቃ መብቶች ላይ አሉታዊ ተጽዕኖ ያሳድራል። እነዚህ መዘዞች በቀጥታ ልጃገረዷን ብቻ ሳይሆን ቤተሰብንና ማህበረሰብንም ይጎዳል። በልጅነቷ ያገባች ልጅ ከትምህርት ቤት የመውጣት እድሏ ከፍተኛ ሲሆን ገንዘብ የማታገኝ፣ በማህበረሰብም ዘንድ ተሰሚነት የሌላት፣ ተጽዕኖ መፍጠር የማትችል ትሆናለች። ገና በልጅነቷ ልጆች የመውለድና ባሏንም ጭምር የመንከባከብ ኃላፊነት ይጣልባታል። ይህም ለአካላዊ ለአእምሯዊ በሽታ የመጋለጥ እድሏን ከፍ ያደርገዋል። በተጨማሪም በእርግዝናና በወሊድ ጊዜ የሚከሰቱ ችግሮች ሳቢያ ህይወቷን ልታጣ ትችላለች። የሴቶቻችንን አእምሯዊ ሰላምና አካላዊ ጤና መጠበቅ የቤተሰብን ብሎም የሀገርን እድገት ማረጋገጥ ነው። ይህ መልእክት በዩኤንኤፍፒ እና በፖፑሌሽን ሚዲያ ሴንተር ትብብር የቀረበ ነው። መዘዝ ደህና ዋልሽ እማዬ። ወይ ፍርዬ፣ ብቻሽን መጣሽ? አረ ከአቡ ጋር ነው የመጣ ነው። እሱ ወደ ኋላ ቀርቶ ነው። እና አቡን እንደ ሰው ቆጥረሹ ነው? እሱ ነው ከጫካ እጅ የሚያስጥልሽ? ጫካ እኮ ውጭ አልነበረም እማዬ። አሁን ቤቱ ገብቶ ይሆናል እንጂ ቀኑን ሙሉ እዛው ተቀምጦ ነው የዋለው። እኔም በሩን ሳይ ነበር የዋልኩት። ይህን ያህልማ መጨነቅ የለብሽም። እንዴት አልጨነቅም ፍርዬ። ለነገሩ ጭንቀቴን አንቺም ወደፊት ሴት ልጅ ስትወልጂ ትደርሽበታለሽ። ግን ብቻሽን በዛ መንገድ አትለፊ ልጄ። ብቻሽን ከሆንሽ ደግሞ ወይ በወንዙ በኩል ብትመጪ ይሻላል። በዚያ በኩልማ ከሱ የባሱ ጎረምሶች አሉ እኮማ። ቢያንስ ጫካ እኮ እኛን ያውቀናል አይደል? እነዚህ ግን ከሌላ መንደር የመጡ ናቸው፣ አናውቃቸውም። እሱን ሴት እናውቀዋለን ፍርዬ። እንኳን እሱን አባቱንም ከሰላምታ ውጭ አናውቃቸው። የአባዬ ለቅሶ ላይ ግን እኮ ነበሩ። እንደውም ጫካና ጓደኞቹ ወንበር ሲደረድሩ ነበር። ምን ሲደረድሩ ነበር? ሲበጠብጡ ነበር እንጂ። ወንበርም አስተካክለዋልማ። በኋላ ደግሞ ንፍሮና ውሃም ሲያሳልፉ ነበር። አይ አንቺ እኮ ሲፈጥርሽ በጎን ብቻ ስለምታስታውሺ ነው እንጂ ልጄ። አቤትማ። ልጅ ሆኜ እኔም እንዳንቺ ነበርኩ ፍርዬ። ስለ ሰው መልካሙን ብቻ ነበር የማስበው። በጣም የዋህ ስለነበርኩ የኔም እናት ከቤት ወጥቼ እስክመለስ ድረስ በጭንቀት ነበር የምትጠብቀኝ። ግን ለምን እንደምትጨነቅ ያን አይገባኝም ነበር። ምክንያቱም እኔ ከላሞች ጋር ከበጎች ጋር ስለምውል ሰው ሁሉ እንደነሱ ደግና የዋህ ነበር የሚመስለኝ። እና ያኔ የመጀመሪያው ባሌ ጠልፎ ሀገሩ የወሰደኝ ጊዜ መጀመሪያ ላይ ሁኔታው ምንም አልገባኝም። ምን አጥፍቼ ነው ከወላጆቼ ነጠለኝ? ምን በድዬ ነው እንደዚህ የሚያሰቃየኝ እያልኩኝ ነበር ማስበው።
አይዞሽ በቃማ አንቺ እንዳልሽው በታችኛው መንገድ በኩል እመጣለሁ። እንግዲህ እግዚአብሔር ይርዳሽ የኔ ልጅ። እሱ ይጠብቅሽ እንጂ ሌላ ምን ኃይል አለኝ? አቡዬ እንደ ልቡ መጣ። አቤት ልብስ ደግሞ ምን መስሏል? በል ሸሚዝህን አውልቀውና ልጠብልህ። የምታጥቢ ውጭ ነው ፍርዬ? አዎ ምን ነው? ውጭ መውጣት አትችይም ተብለሽ የለ ሰውየው እንዳያይሽ። አይዞህ አያየኝም አትጨነቅሽ። አንተም ተሳቀቅብኝ አይደል የኔ ልጅ? አይዞ ምንም የሚያስፈራ ነገር የለም። እሺ አትፍራ። ኧረ እኔ አልፈራሁም። ፍርዬ ናት የፈራችው ሴት ስለሆነች። እሷ ምንም አልፈራችም የኔ ልጅ። እኔና አጎቷ ነን የፈራንላት። እና ጫካ ግን ካያት ምን ያደርጋታል እማዬ? ምንም አያደርጋትም። ደግሞ አንተን የመሰለ ታናሽ ወንድም እያላት ማን ጫፏን ይነካታል? እሱስ ማንም አይነካትም። ከነካት ደግሞ በድንጋይ ጠብ አደርገዋል። በል ዝም በል ደግሞ። እንደዚህ አይነት ነገር በፍጹም እንዳትሞክር እሺ አቡዬ። ጫካ ማለት በጣም አደገኛ ሰው ነው። አሁን ምንም የሚያስፈራ ነገር የለም ምንም አያደርገንም ስትሉ አልነበር? አሁንማ ምንም አያደርገንም። ከተተናኮል ነው ግን መልሶ ይተናኮለናል። እሺ በል አሁን በሰላም ወደ ጓዳ ግባና ልብሰን ቀይር። ሸሚዙን ቶሎ አውልቀህ ስጠኝ አቡ፣ ሳይመሽ ልጠብልህ እንጂ። እሺ ምንድን ነው? የምን ጩኸት ነው? ከላይ ሰፈር አካባቢ መሰለኝ። ከላይ ሰፈር? ያ ጫካ ሰው ተተናኩሎ ይሆን እንዴ? ወጥቼ ልይ? አይ ቆይ አንቺማ አትወጭም። አቡስ? አቡማ አሁን ወጣ እኮ። ወይኔ ልጄ፣ አቡ ወጥቷል እኮ ፍርዬ። በቃ ሄጄ ልመልሰው? አዎ ሂጂ መልሽልኝ። ሩጭና ሂጂልኝ ፍርዬ። ቆይ አንቺማ አትወጭም። እኔ ራሴ ወጥቼ እመጣለሁ። ግድ የለምማ እኔ ሩጭ ልኝ። በቃ አትወጭም። አንቺ እዚሁ ሁኚልኝ። አይደለምማ። ማን ነው? ግርማ ነኝ። ግርማ ክፈቱ። ምንድን ነው ግርማ? ጫካ ሰው ተተናክሎ ነው? ኧረ እሱ ራሱ ነው የሚጮኸው። ምን ሆኑ? ያቺ ምስኪን እኮ አረፈች። ምን? አዎ ሙሽሪቱ አረፈች። ወይ አፈር ልብላ። በስማ ትላንት ሌሊት አረፈች አሉ። ለሱም አሁን ነው የተነገረው። አቤት አምላኬ፣ ምን ጉድ ነው! አዎ በጣም አሳዛኝ ነገር ነው። ስትደክመባቸው መልሰው ሆስፒታል ሊወስዷት ሞክረው ነበር፣ ግን መንገድ ላይ አረፈች አሉ። እኔ አፈር ላይ ልጄ ወይ ጉድ! ጅራፍ ራሱ ገርፎ ራሱ ይጮሃል አሉ። ሰማችሁት? ለቅሶ እና ወይ እንሂድለት ማለት አንሂድም? ወዴት? ለቅሶ ቤት። ለቅሶ ቤት ማለት ጫካ ጋ? ያው ሚስቱ አይደለች የሞተችው? እና እሱ እኮ ነው የገደላት። ሄደን እንኳን ገደልካት እንኳን ሞተችል ብለን ልናጽናናው ነው ወይስ ልናበረታታው? አይ ፍርዬ፣ የኔ ልጅ፣ ሰው ሁሉ እንዳንቺ የዋ ቢሆን ኑሮ እኮ ዓለም ሰላም ትሆን ነበር። ኧረ የእሷስ የዋህነት በዛ። ለቅሶ እንድረሰው። ይህንን ነፍሰ ገዳይማ ማሰር ነው እንጂ አሁን። ኧረ ቶሎ ባሰሩንና እኛንም ከሰቀቀን በገላገሉን። አሁንም አለቀለት በቃ። ወንጀሉ ከጥቃት ወደ ነፍስ ማጥፋት ስለተሻገረ ፖሊሶቹም አይለቁትም። አቤት እንዴት ያሳዝናሉ! ይብላኝ ለወላጆቿ፣ ይብላኝላት ለእናቷ። ልጄ፣ እነሱማ በጣም ያሳዝናል። ይልቅ በቃ ተነሺና እነሱን ለቅሶ እንድረሳቸው። እሺ ቶሎ ልብስ ልቀያይርና አብረን እንሄዳለን። ፈጠን በይ ግን፣ መንደራቸው ሩቅ ስለሆነ ቶሎ ብንወጣ ነው የሚሻለው። ፍርዬን መንገዱን አሻግረናት እንሄዳለን። ዛሬ ደግሞ በጧት መጥተሻል ባክሽ? መጥቻለሁ። ምን ነው አልቅሰሻል እንዴ? ዓይንሽ ያበጠ ይመስላል። ባክሽ በጣም አዝኛለሁ። ምን ነው? ያቺ ልጅ እኮ ሞተች። የቷ? ሙሽሪቷ። ምን? ትናንትና ሌሊት ሞተች አሉ። ወይኔ ስታሳዝን በጣም። እና ገደላት ማለት ነው? በቃ እሱ አልገደላትም። ሐኪሞቹ ጥቃት ያደረሰባት እሱ አይደለም፣ አካሏ ላይ የቆየ ጉዳት ነበረባት ብለዋል። እሷም እሱ አልጎዳኝም ብላ መስክራለች።
ሌላው ሰው ዝም ብሎ ነው እያወራ ያለው። እሱ ለራሱ በጣም አዝኖ እያለቀሰ ነበር። ያው ጸጸት ይሆናል የሚያስለቅሰው፣ ወይ ደግሞ እያስመሰለም ይሆናል። አይ እንዴ ከልቡን ያዘነ የሚመስለው። የት አይተሽው ነው? ቅድም በቤቱ ስናልፍ ውጪ ተቀምጦ እያለቀሰ ነበር። በጣም የተረበሸ ይመስላል። ለነገሩ እኮ እሱም ትሞታለች ብሎ አላሰበ ይሆናል። አጎቴና ማየም አሁን ለቅሶ ሊደርሱ ሄደዋል። እሱ ጋር? አይ እሷ ጋር ማለቴ ቤተሰቦቿ ጋር። እሱንስ ይደርሱታል? ለነገሩ ለምን ይደርሱታል? መድረስማ ነበረባቸው። ብታዩ ብቻውን ኩርምት ብሎ ተቀምጦ ሲያለቅስ በጣም ያሳዝን ነበር። አጠገቡ ማንም አልነበረ። እንዴት ይኖራል ፍርዬ? እንዴት አይኖርም እንዴ? ማለት ሚስቱ እኮ ናት የሞተችው። የገደላት ደግሞ እሱ ነው። እሱ አልተረጋገጠም አልኩሽ እኮ እንዴ። በቃ የሰው ወሬ ነው። ወሬው ግን በደንብ ተዳርሷል ፍርዬ። ትላንት ከትምህርት ቤት ስገባ ወላጆቹ ስለዚህ ነበር የሚያወሩት። ልጅቷ ሆስፒታል የመጣችው ደም በደም ሆና ነው አሉ። እና ሆስፒታል ያመጣት እኮ እሱ ነው። ቆይ ሊገላት ቢፈልግ ኖሮ ተሸክሞ ሆስፒታል ያመጣት ነበር? ደግሞ የሱ ጥፋት ቢሆን ኖሮ እስካሁን ድረስ ይታሰር ነበር። ሐኪሞቹም ለፖሊስ ያላመለከቱት ሌላ ነገር ቢያውቁ ነው። እኔ እንጃ ብቻ የሰማው ሰው ሁሉ እሱ ነው ብሎ ደምድሟል። እና ሰው የደመደመው ነገር ሁሉ ልክ ነው ማለት ነው? ላይሆን ይችላል፣ ግን ደግሞ አብዛኛውን ጊዜ ብዙ ሰው አብሮ የደመደመው ነገር ልክ ነው። እሺ ለምሳሌ እዚህ አካባቢ ብዙ ሰው ጠለፋ ልክ ነው ብሎ ያስባል። ያለ ዕድሜ ጋብቻም ልክ ነው ብሎ ያስባል። የካሰችን ስራም የሚደግፍ ብዙ ሰው አለ። እሱስ ልክ ነሽ። ለማንኛውም አንቺ ወደፊት ሐኪም ከምትሆኚ ጠበቃ ብትሆኚ ያዋጣሻል። እሱን እንኳን እኔም እያሰብኩበት ነው። በእውነት አስቢበት። አሁንም ጫካ እውነት ልጅቷን ጎድቷት ከሆነ ቅጣቱን እንዲቀበል እፈልጋለሁ። ጥፋተኛ ካልሆነ ደግሞ እውነቱ እስኪወጣ ድረስ ከጎኑ ቆማለሁ። ልጅቷም እኮ በህይወት ብትኖር ኖሮ እውነቱ እንዲወጣላት ነበር የምትፈልገው። እሱማ ልክ ነሽ። ለማንኛውም በቃ እኔ ለቅሶ ደርሰዋለሁ። ማንን? ጫካን ለቅሶ ደርሰዋለሁ። አታደርጊው? አደርገዋለሁ ሰላምዬ። እሱ እኮ አባዬ ሞተ ጊዜ ለቅሶ ደርሶኛል። መድረስ ብቻ ሳይሆን ለቅሶ ቤት ወንበር ደርድሯል። በቃ አንድ ውለታ ከያሽ አትለቂ ማለት ነው ፍርዬ። እኔ ለውለታው ብቻ አይደለም ከልቤ ስላሳዘነኝ ነው። ቆይ ሰላምዬ እስኪ ትንሽ ተረጋጊና የተፈጠረውን ነገር አስቢው። ይሄ ሰውዬ ጫካ ባይሆንና አንድ ሌላ ሰው ቢሆን ብለሽ እስኪ አስቢ። እንዴ አንድ ሰው ገና ካገባት 2 ቀን የሆናት ሚስቱን ታመመች ብሎ ሆስፒታል ይዟት መጣ። ሐኪሞቹም በጣም ተጎድታለች፣ ቁስሏ የቆየ ነው፣ ኢንፌክትድ ሆኗል፣ ብዙ ደም ፈሷታል አሉ። እንዴ ተደብድባለች፣ ጥቃት ደርሶባታል አላሉ። ቆይ አንድ የሆነ ሌላ ሰው ግን ከዚያ ተቃራኒ መረጃ ይዞ ለመንደሩ ሰው ሁሉ አወራ እና የመንደሩ ሰው ደግሞ ይህንን ወሬ ብቻ ይዞ ሰውየውን በጣም ጠመደው። ስለዚህ እቺ የታመመች ልጅ ስትሞት እሱ ብቻውን ለቅሶ ተቀመጠ። አያሳዝንም? እኔ ግን ይበልጥ የሚያሳዝነኝ ያንቺ ሞኝነትና እብደት ነው። ቆይ ብቻሽን በደጁ አትለፊ ተብለሽ የተከለከልሽ ልጅ ጭራሽ ብቻሽን ቤቱ ልትሄጂ ነው? አብረን ከሄድን እኮ ብቻዬን አልሆንም ማለት። አንቺ አብረሽን ከሄድሽ ብቻዬን አልሆንም ማለት ነው። እኔማ አብሬሽ አልሄድም። ለምን? እብድ አይደለሁማ። እሺ እንደውም ተይው በቃ። እሺ ራሴ ሄዳለሁ። ራሴ ሄድና እውነቱን ከራሱ ሰማዋለሁ። ቆይ ግን ትንሽ እንኳን አትፈሪ? ማለት እኛን አንድ ነገር ባደርገንስ ብለሽ አታስቢ? ምን ያደርገናል እኛን? ቆይ እሱ ለራሱ ከባድ ሀዘን ላይ ነው። ደግሞ በጠራራ ፀሐይ ሰው ባለበት ሰዓት ነው የምንሄደው። ምን እንሆናለን? እሱማ ምን እንሆናለን? ቢበዛ ቢገለን ነው። እሺ ተይው በቃ። እንደው አንቺ ግን ብዙ ጊዜ ብቻዬን እንዳልሆን እያልሽ ስንት ቦታ አብሬሽ እንደሄድኩ አትርሺ እሺ? አዎ ግን አንድም ቀን ሰው የገደለ ወንጀለኛ ቤት እንሂድ ብዬሽ አላውቅም። ተጠርጣሪ ነው እንጂ ወንጀለኛ አይደለም። እሱ ያንቺ ሐሳብ ነው ፍርዬ። የኔ ሐሳብ ብቻ አይደለም ሰላም፣ ሐኪሞቹም እንደዛ ነው ያሉት። እስኪ አንቺም ራስሽን በሱ ቦታ ላይ አስቀምጠሽ አስቢው። እጅሽ ላይ ድንገት ሰው ቢታመምብሽና ሐኪም ቤት ስትወስጂው ግን ሰው ሁሉ አንቺ ነሽ አሳመምሽው ብሎ ቢፈርድብሽና ቢጠምድሽ ምን ይሰማሻል? ወይ እሺ በቃ እንሄዳለን። ጨቀጨቅሽኝ። በጣም አመሰግናለሁ ጓደኛዬ። ግን ለአንድ ደቂቃ ብቻ ነው እሺ ገብተን የምንወጣው። ማለት ቤት ውስጥ አንገባም፣ ውጭ ነው የምንቀመጠው። እሺ ችግር የለውም፣ ውጭ እንቀመጣለን። ወይኔ እውነትሽን ነው። ምንም ሰው የለም። አላልኩሽም? ሰው የለ፣ ድንኳን የለ፣ ወንበር ራሱ ትንሽ ነው የተደረደረው። በይ ደግሞ ውለታ ልመልስ ብለሽ ወንበር መደርደር እንዳትጀምሪ። አይዞሽ፣ አንቺን የሚያስጨንቅ ምንም ነገር አላደርግም። በእኔ ግቢ፣ ወደ ውስጥ እንግባ። እዚህ ቆመን ደግሞ ሰው እንዳያየን። አሁን ሳስበው ግን ብዙ ሰው ቢኖር ይሻለን ነበር። ጭር ማለቱ ይበልጥ አስፈራኝ። ምንም አያስፈራም፣ አይዞሽ። ያው 3-4 ሰው ቢሆን እኮ አለ። ቤት ውስጥ ግን አንገባም አይደል? ግቢ ውስጥ ነው የምንቀመጠው። አዎ አንገባም። አይዞሽ በቃ እዚሁ እንቀመጣለን።
እንደውም እዚያ ጋር ጓደኞቹ አሉ። በቃ እነሱ ጋር እንቀመጥ። አረ እነሱማ የሱ ቢጤን የሚሆኑት እዚህ ጋር ብቻችንን ብንቀመጥ ይሻለናል። እሺ በቃ ዛዛፉ ጋር እንቀመጥ። አጎቴ ደግሞ ድንገት ሲያልፍ እንዳያይን። ውይ ባየንና ውጡ ብሎ በገላገለን። አይ ነይ በቃ አንዴ ገብተናል፣ መውጣት የለም። እኔ እዚህ ጋር እንቀመጥ። ወንበርሽን አስጠግተሽ እዚሁ አጠገቤ ጋር ተቀመጭ እሺ? የትም መንቀሳቀስ የለም። የትም አልንቀሳቀስም። አይዞሽ በቃ ያው ከጎንሽ ነኝ። እሱስ የት አለ? ያው ቤት ውስጥ ይሆናላ። ቤት ውስጥም ሰው አለ ማለት ነው? ያው እንግዲህ አባቱ ዘመዶቹ ምናምን ውስጥ አብሮት ሊሆኑ ይችላሉ። በይ ደግሞ ውስጥ ገብተን ሰላም እንበላቸው እንዳትኝ። አይዞሽ አልልም። አብረሽኝ እዚህ ድረስ ስለመጣሽ ራሱ በጣም ነው የማመሰግነው። እኔም እንደዚህ አይነት ትልቅ እብደቱ ስለጨመርሽኝ በጣም ነው የማመሰግንሽ። ወይኔ ምን ሆንሽ ደግሞ? ከቤቱ ወጣ። ማ? ጫካ። ያው ከቤቱ ወጥቶ በር ላይ ቆሟል። ኧረ እባክሽን ጣትሽን አጠቁሚ እንዴ! ምን ነክቶሻል? ወይኔ አሁን ደግሞ ወደኛ አቅጣጫ እያየ ነው። እና ጣትሽን እየጠቆምሽበት እንዴት አያይሽም? በይልቅ አሁን አይንሽን ከሱ ላይ ንቀይና ተረጋግተሽ ተቀመጪ። አሁንም እያየን ነው። እና ለቅሶ የደረሱትን ሰዎች እያየ ይሆናላ። በቃ ለማመስገን። አስተያየቱ ግን የምስጋና አይመስልም ፍርዬ፣ በጣም ያስፈራል። እና ከፈራሽ አትይዋ። በቃ ከቻልሽ ዝም ብለሽ ሳርሳሩን ብቻ እያየሽ ተቀመጪ። በስመ አብ ብታይ አይኑ ምን እንደሚመስል በጣም ቀልቷል። እና ለቅሶ ላይ እኮ ነው ያለው። የለቅሶ ነው ብለሽ ነው? እና የምንድን ነው? ጠዋትም በጣም ሲያለቅስ ነበር አላልኩሽም? እኔ ግን የለቅሶ ብቻ አይመስለኝም ፍርዬ፣ የሰከረም ይመስላል። እሺ በቃ አሁን ዝም በይ። አፋችንን ሸፍነን ስናንሾካሾክ እያማን ነው የሚመስለው። ወይኔ ወደኛ አቅጣጫ መራመድ ጀመረ ፍርዬ። እሺ ዝም ብለሽ ተረጋግተሽ ተቀመጪ። አረማመዱ ግን የጤና አይመስልም፣ ጤነኛ አይደለም። አዎ ትንሽ የሰከረ ይመስላል። ስለዚህ ተረጋጊና ሲመጣ ተነስተን እግዚአብሔር ያጽና ብለን እንወጣለን። በቃ እሺ። ምን ሰራላችሁ እዚህ? ምን ልትሰሩ መጣችሁ? ወሬ ለመለቃቀም ነው? አይ ለቅሶ ለመድረስ ነበረኛ። እርግጠኛ ናችሁ? እኔ ለቅሶ ልትደርሱኝ የመጣችሁት? እኮ እኔ ነፍሰ ገዳዩን ለቅሶ ልትደርሱኝ። አዳሜ ነፍሰ ገዳይ እያልሽ በየቤት ስታሚኝና ስትደበቅኝ አልነበረም እንዴ ከረምሽው? አሁን ምኔን ነው ለቅሶ የምትደርሽው? ደግሞ በየቤታችሁ የምታወሩት አልበቃ ብለዋችሁ እዚህ አፍንጫዬ ስር መታችሁ ትንሾካሾካላችሁ። ውጡልኝ ከዚህ ብያለሁ። ሂዱ ከዚህ አሉባልተኛ ሁላ። ውጡልኝ ከግቤ። አንድም ሰው ደርሽ እንዲል አልፈልግም። አልገባችሁም እንጂ እናንተው ናችሁ ለዚህ ያበቃችሁን። ቆይ እያንዳንዳችሁ የሚገባችሁን ቅጣት ታገኛላችሁ። አድማጮች ክፍል 2 መዘዝ ድራማ በዚሁ ነው የሚያበቃው። የድራማው ጸሐፊ ቤዛ ኃይሉ ናት። ክፍል 3ን ሳምንት ይዘንላችሁ እንቀርባለን። ድራማውን ስለተከታተላችሁና አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ለሳምንት በሰላም ያገናኘን። መዘዝ። ይህ ፖፕሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ ዩኤንኤፍፒ ጋር በመተባበር በሲዳማ ክልላዊ መንግስት በሲዳማ ሬዲዮ ቀረጻና ማሰራጫ ጣቢያ እንዲሁም በበንሳ ኤፍኤም 91.9 የሚተላለፍ በጾታዊ ጥቃትና ጎጂ ድርጊቶች ጉዳይ ላይ የሚያተኩር አዝናኝና አስተማሪ ተከታታይ የሬዲዮ ድራማ ነው። መዘዝ